ውዶች እኔ አሁን ማለት ነው በቃ ስለጨነቀኝ ዝም ብዬ ገብቼ ፖሊስ ጣቢያ ውስጥ ተቀምጫለሁ ማለት ነው። ዝም ብዬ ፖሊስ ጣቢያ ውስጥ ነው ያለሁትና ማለት ነው። የምታግዙ አግዙኝ እሺ። ፖሊስ ጣቢያ ነው ያለሁት። ፖሊስ ጣቢያ እጄን ልሰጥ ዝም ብዬ ገባሁ ማለት ነው። በቃ ጨነቀኝ። ምን ላድርግ? የሚረዳኝ ሰው አጣሁ። ውጭ ላይ ሆኜ ማለት ነው። እና እኔም ፖሊስ ጣቢያ ነኝ እሺ። ፖሊስ ጣቢያው ይሄ ነው እንግዲህ እንደምታዩት ማለት ነው። ቀንጨብ አድርጌ ያሰማችሁ ቪዲዮ ከመጣች በ6 ወሯ ፖሊስ ጣቢያ እጅ ለመስጠት እስር ቤት የገባች ልጅ ናት። እና ለምንድን ነው እጅ ለመስጠት ያሰበችው፣ ለምንድን ነው ፖሊስ ጣቢያ ሄደችው የሚለውን ነገር በዝርዝር እነግራችኋለሁ። ቪዲዮ እስከ መጨረሻው ድረስ ተከታተሉ ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻው ድረስ መከታተል ነው ማለት ነው። ሃይ ሰላም ወንዶቼ፣ ማሮቼ፣ ፍቅሮቼ፣ ሸቃሊቶቼ እንዴት ናችሁ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። ሜሪ ቲዩብ ነኝ ከዋናው ስቱዲዮ ከማዳም ኩሽና አለሁላችሁ አልሐምዱሊላህ። እኔ እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ። እንግዲህ ይኸው የረመዳን እንቅልፍ አይኔ አባብጦ እንዳያችሁ ነኝ። ብቻ ግን አልሐምዱሊላህ አላኩል ሀል እና እንዴት ናችሁ እናንተ? ደህና ናችሁ ወይ? እስቲ ኮሜንት ላይ አሳውቁኝ በምን አይነት ሁኔታ ላይ እንዳላችሁ። ረመዳን እንዴት ይዟችኋል? ድካሙ እንዴት ይዟችኋል? ኢባዳው እንዴት ይዛችኋል? ክርስቲያኖችም ያው ጾም ላይ ናችሁ። እናንተሳ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እንዴት ይዛችኋል? የረመዳን ሽጉል እና ረመዳን በጣም የተከበረ በጣም ትልቅ ወር ነው ለኛ ለሙስሊሞች እና እንግዲህ ቺን አንድ ወር ቻል አድርጉት። እኛ ከስራውን በስተጀርባ በዱዓ በደንብ እንትን እያለን ስለሆነ ያው ረመዳን በጣም የሚወደድ የሚከበር ወር ስለሆነ እኛ ደስ ብሎናል አልሐምዱሊላህ። ያው ስራም ቢበዛ ግን አልሐምዱሊላህ በጣም ደስ እያለን ነው የምናሳልፈው ማለት ነው። እና እናንተም በርቱ፣ አይዟችሁ፣ ጠንክሩ። አንድ ወር ብቻ ነው ልላችሁ ፈልጌ ነው ክርስቲያን ቤተሰቦቼ ማለት ነው። እና እቺ በቪዲዮ ላይ መጀመሪያ ላይ ያሳየዋችሁ ልጅ እዚህ ሳዑዲ አረቢያ ያለችው ከመጣች 6 ወሯ ነው። እንግዲህ ኢትዮጵያ ላይ ሲመጡ በተለይ አሁን ላይ የሚመጡ ልጆች በጣም ነው ወዲያው ተስፋ የምትቆርጡት፣ ለምን እንደሆነ አላውቅም። እና ኢትዮጵያ ላይ የሚነገር ነገር እና ኢትዮጵያ ላይ የሚወራ ነገር እና እዚህ ሀገር ያለው ነገር በጣም ሰማይና ምድር ነው። ወላሂ በጣም ሰማይና ምድር ነው። አሁን አብዛኞቹ ልጆች ቲክቶክ ላይ ባለቻቸው 5 ደቂቃ ወይ 10 ደቂቃ ወይ መዳም በወጣችበት ወይ መዳም በተኛችበት በቃ ታጥበው ጸዳ ብለው አዲስ ልብሳቸውን ለብሰው ቪዲዮ የሚሰሩትን አይተው በጣም እንደዛ ጽድት ብለው አምሮባቸው ፊልተር አሳምሮን እንዳለን አያውቁም። እነሱ አሳምሮን ፊልተሩ እንዳለን አያውቁም። እና እንደዛ በቃ ተመችቶን የምንኖር ነው ይመስላቸው። ወላሂ የአረብ ሀገርን ጉዳይ የአረብ ሀገር ሴት እዚህ እግሯ የረገጠ አንድ ቀንም ለምን አይሆንም? እግሯ የረገጠ አየሩን ያየችው ሰው ነው እንጂ መናገር የሚችለው ሌላው ሰው እንዲህ ነው ብሎ የሚነገረው ነገር የሚሰማው ነገር በጣም ውሸት ነው ወላሂ። እና በመጣች በ6 ወሯ ልጅቷ ምናልባት ኢትዮጵያ የሰማችው ነገር ሌላ ነው፣ እዚህ ያየችው ነገር ሌላ ነው። ትግስት መታገስ አቅቷት ያው በ6 ወሯ ፖሊስ ጣቢያ እጇን ለመስጠት ገባች ማለት ነው። እና ምንም ነገር ቢያጋጥማችሁ ራሱ ቤት ውስጥ አዲስ የምትመጡ ልጆች በተለይ ምንም ነገር የሚያጋጥማችሁ ልጆች ቤት ውስጥ ምንም ነገር ቢፈጠርባችሁ እዛው ቤት ውስጥ ሆናችሁ ፖሊስ ላይ መደወል ነው እንጂ ከዛ ወጣችሁ የሚያጋጥማችሁ ነገር ስለማታውቁ፣ በዛ ላይ የሰው ሀገር ነው፣ በዛ ላይ ሳዑዲ ነው። ሳዑዲ ላይ ይከብዳል ወላሂ። ሌላ ሀገር አላውቅም ግን የተሻለ ቦታ ምለው ዱባይ ቢሆን እንኳን አሪፍ ነው፣ የተሻለ ነው። ግን እዚህ ሳዑዲ ላይ ወላሂ ይከብዳል፣ ህጋቸውም ይከብዳል፣ ሁሉ ነገር ከባድ ነው እዚህ ሀገር። ሀታ ሰው የሚረዳችሁ አይነት ሰው ራሱ እኔ እንጃ ማለት ለእርዳታ እንኳን እጃችሁን ብትዘረጉ በቃ ወላላ ተግባቡ ሁላ ትችላላችሁ። አሁን ሌላ ሀገር ቢሆን ዱባይ ለምሳሌ በጣም ብዙ አይነት ዜጋዎች የሚኖሩባት ቦታ ነች። በጣም የተማረ ሰው የሚበዛበት ቦታ ነውና በቃ እንግሊዘኛም ትንሽ ከቻላችሁ ሰው ሊረዳችሁ ምናምን ይችላል። እና እዚህ ሀገር ደግሞ ይከብዳል ወላሂ በጣም ነው የሚከብደው። እና ደግሞ በዚህ በረመዳን ሰው ከቤት አይወጣም፣ መኪና እንኳን መንገድ ላይ አይሄድም። ታውቃላችሁ፣ አልነግራችሁም እዚህ ሳዑዲ አረቢያ ውስጥ ያላችሁ ልጆች ማለት ነው። እና ምንም አይነት ነገር ቢያጋጥማችሁ ወላሂ ማንም ሰው ተመችቶት ማንም ሰው ደልቶት ማንም ሰው ሞልቶለት የሰው ቤት ውስጥ አይቀመጥም፣ የሰው ኩሽና ውስጥ አይርመጠመጥም። ግን
ያው የመጣበትን እዛ ያሳለፈውን ችግር አትሊስት ከዛ ኑሮ የተሻለ ነው። እዛም እየሰራው ነው፣ እዚህም እየለፋው ነው። ግን አትሊስት ብሩ እንኳን ትንሽ ጠርቀም ለማድረግ የተሻለ ነው በሚለው ነው እንጂ ምንም ምቾት ኖሮት አይደለም አረብ ሀገር ማለት ነው። እና ውዶቼ ማሮቼ ፍቅሮቼ ያላኩል ሀሊ ለምንም ነገር ትዕግስት ይኖራችሁ። የመጣችሁበትን ነገር አስታውሱ። አትሊስት ከመጣችሁ እንኳን 2 ወራችሁን 2 ዓመታችሁን ኮንትራታችሁን እስክጨርሱ እዛው ቤት ጨርሱ በትዕግስት ማለት ነው። ግን አለ አይደለ የጥቃት እንደዚህ በቃ አለ አይደለ ነፍሳችሁን የሚያሰጋችሁ አይነት ነገር ሁኔታ ከሆነ አምልጡ። እሱ ምንም ጥያቄ የለውም። ምንም ጥያቄና መልስ የለውም። ለነፍሳችሁ የሚያሰጋበት አይነት ቤት ከሆነ ማለት ነው። ግን አሉ አረቦች እንዲሁ መጨው ልማዳቸው ነው፣ ልጆቻቸው መጨው ልማዳቸው ነው። ቀስ ብለው መናገር አይችሉም። በቃ መሳደብ ልማዳቸው ነው ምናምን እና ሁሉ ነገር ችለው ነው የሚኖረው። እነሱ ቢጮውም እነሱ ቢሳደቡም ዝም ብላችሁ ታግሳችሁ 2 ዓመታችሁን እስክጨርሱ መኖር ነው እንጂ እንደዚህ በንዴት ወይ ደግሞ እሷ አልተስማማንም አልተግባባንም ምናምን የሚል ነገር የለም። እና ወደ ያላብዛባችሁና ልጅቷ ምን ሆነች? ከመጣች 6 ወሯ ነው። እዚህ ሳውዲ አረቢያ ውስጥ ነች። ከመዳሟ ጋር አልተግባባችም። እንደዚህ የነፍስ አደጋ ምናምን ሳይሆን ያለ መግባባት ማለት ነው። አልተግባባችም። ከዛ ቤቱን ጥላ ወጣች። አሁን የምትሄድበት ጠፍቷት ፖሊስ ጣቢያ እጇ ልትሰጥ ፖሊስ ጣቢያ ውስጥ ገብታ ቁጭ ብላለች ማለት ነው። ከዚህ በፊትም 2-3 ቪዲዮ ሰርታለች እቺ ልጅ እና ሰው አላገኘችም የሚረዳት ግን አላህ ይርዳት። ወላሂ ለረዳታ ብሽን ደስ ይለኛል። ግን አላህ ይርዳት ዱአ እናደርግላታለን ኢንሻአላህ ከሪቅጠማት እና እዚህ ሌላው ነገር ደግሞ እስር ቤት ራሱ ከገባችሁ በጣም ያቆያሉ። አሁን ዱባይ ቢሆን ወዲያው ነው ራሱ የሚያስገቧችሁ። እዚህ ሀገር ደግሞ ፖሊስ ጣቢያ ውስጥ ራሱ ብዙ ቀን ነው የሚያቆዩት እዚህ ማለት ነው። እና ከተቻለ አሁን ያለ መግባባት ነው የተፈጠረው ቤት ውስጥ አንግባባም እኮ እኛ ተግባብተን አይደለም የምንኖረው። እኛ ተቻችለን ነው የምንኖረው። እኔ ተናድጄ ፊቴን ስዘፈዝፍ እሷም ዝም ትላለች፣ ትችለኛለች ማለት ነው። እሷ ተናዳ እኔ ምንም ቢሆን ባላጠፋም ትናደዳለች። እሷ በኑሯም ከተናደደች እኔ ላይ ነው የምትጮው። ግን እኔ ደግሞ በዛ ሰዓት ዝም ነው የምለው ማለት ነው። እና መቻቻል ማለት ይሄ አይደለ? ስለዚህ ውዶቼ ማሮቼ ፍቅሮቼ ምንም አይነት ነገር ቢገጥማችሁ በምትወስኑ ነገር ራሳችሁ ኃላፊነት ወስዳችሁ ራሳችሁ ማድረግ የምትችሉት ወይ ደግሞ እርግጠኛ ሆናችሁ የሚረዳችሁ ሰው ከሌለ በስተቀር ምንም አይነት ነገር እርምጃ አትወሰዱ። ከዛ በመቀጠል ደግሞ እዛ ቤት ውስጥ ሆናችሁ የማይመቻችሁ ወይ መግባት እንፈልጋችሁ ወይ ከዛ ቤት መልቀቅ ፈልጋችሁ ምናምን አይነት ነገር ከሆነ ማለት ጭቅጭቅ ብቻ ምናምን አይነት ነገር ከሆነ ማለት ነው። ማትግባባ አይነት ብቻ ከሆነ ማንኛውም ሰው ወላሂ ተግባብቶ የሚኖር አይመስለኝም። ዛሬ ደህና ከሆኑ እነሱ ነገ ሰይጣን ናቸው። ጠዋት ማሻላ ነው፣ ማታ ምንድን ነው የሚሉት እነሱና ተግባብተን አይደለም ግን ተቻችለን ነው እንጂ እና ቻሏቸው። ምንም ነገር ቢፈጠር አትሊስት 2 ዓመታችሁን ለመጨረስ ሞክሩ። ካልተስማማችሁና በቃ ከዚህ ቤት መውጣት አለብኝ ብላችሁ ከወሰናችሁ ደግሞ ሰው ማዘጋጀት አለባችሁ። ውጭ ላይ የሚጠብቃችሁ፣ ውጭ ላይ የሚረዳችሁ ብር መኖር አለበት። እንደዛ በቃ ሬዲ ሆናችሁ ለሁሉ ነገር ውጭ ላይ ለሚገጥማችሁ ነገር ሁሉ ሬዲ ሆናችሁ ነው መውጣት ያለባችሁ። ከዛ በመቀጠል ደግሞ ችግር ካጋጠማችሁ ቤት ውስጥ ማንኛውም አይነት ነገር ችግር ካጋጠማችሁና እዛ ቤት ውስጥ መቆየት የማትፈልጉ ከሆነና መሄድ የምትፈልጉ ከሆነ ደግሞ ፖሊስ ላይ ደውሉ። እዛ ቤት ውስጥ ሆናችሁ ማለት ነው። ከዛ ቤት ሳተጡ አሁን ልጅቷ ብትከሰስና ሰዎቹ ምናምን ቢጠሩ ቤታችን ሰርቃን ነው ዘርፋን ነው ምናምን ቢሉ ዞሮ ዞሮ እነሱ ሀገር ላይ ነው ያላችሁትና እናንተ ላይ ነው የሚዞረው ነገሩ ማለት ነው። እና እዚህ ሁሉ ጣጣ ውስጥ ያለመግባት ፖሊስ ጣቢያ ያለመታሰር እዛ ሆናችሁ ፖሊስ ላይ መደወል ጥሩ አማራጭ ነው ብዬ አስባለሁ። ከዛ በመቀጠል ደግሞ ትዕግስት ይኖራችሁ፣ ከምንም ነገር ትዕግስት ይኖራችሁ፣ ታገሱ። ከዛ ባለፈ ደግሞ ሰው ካላችሁ ነው እንጂ ዝም ብሎ ከቤት ወጥቶ እርዱኝ ማለት ማንም አይደርስላችሁ። ምክንያቱም ሁሉም የራሱን ኑሮ ነው የሚሮጠው፣ ሁሉም የራሱን ህይወት ለማሸነፍ ነው የሚሮጠው እና ማንም ለእናንተ ህይወት እንትን የሚለው ሰው አይኖርም። እና ፕሊዝ አስቡበት ለምታደርጉት ነገር እንዳለ። በተለይ ሳውዲ አረቢያ ውስጥ ያላችሁ ልጆች በጣም ኃላፊነት መውሰድ አለባችሁ፣ የራሳችሁን ችግር የራሳችሁን ነገር እና ስለዚህ ለሚያጋጥማችሁ ነገር ሁላ መፍትሄ ስትወስዱ በጣም እያሰባችሁበት ለማለት እወዳለሁ። እና ትዕግስት ይኖራችሁ ኢንሻአላህ። ለልጅቷም ዱአ አድርጉላት። እንግዲህ ከእንደዚህ አይነት ነገር አላህ ይጠብቃችሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። ወዳችኋለሁ ወዶቼ ማርቲኮች። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።
በሌላ ቪዲዮ እስክንገናኝ ባይ